ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ውድ ቤተሰቦቼ ዛሬ እንግዲህ ሩታዬ ቤት የተለቀቀ ቪዲዮ አለ። ቪዲዮ ምን ይመስላል? እስቲ ቪዲዮ ላላያችሁ ትንሽ እኒና ተመልሼ እመጣለሁ። አብራችሁን ቆዩ። ትላንትና እንግዲህ የተፈጠረውን ነገር እያንዳንዱ ነገር አስረድቻችኋለሁ። ለእናንተ ልጄ ከኔ ጋር እንደሌለ ታውቃላችሁ። እና ምንድነው ዛሬም እንደገና ልጄ አልተመለሰልኝም። ሁለታቸውም ስልካቸውን አጥፍተውብኛል። ቡዜም አብርሃምም አጥፍተውብኛል። እና ምንድነው የሰማሁት ነገር ልጄ ሄርሜላ ጋር እንዳለ ነው የሰማሁትና ማለት ለመረጋጋት እሞክራለሁ። በጣም ቴንሽን ሆኛለሁ። በጣም ተናድጃለሁ። ከዚህ በፊት የተደረገውን ነገር ነው እየደገሙት ያሉት። የምር ስለኔ ልጅ የሚጨነቁ በቃ በጣም ሀሳቢና መልካም ሰው እንደሆኑ ነው የሚያስመስሉት። ግን በጣም አረመኔ፣ በጣም ጨካኝ፣ በጣም ይሄ የአውሬነት ባህሪያቸውን ነው እያሳዩኝ ያሉት እና እኔ በፍጹም ከዚህ በላይ ምንም ልታገሳቸው አልችልም። ህግ ጋም ለመሄድ ሞክሬ ነበረ ግን ደግሞ 24 ሰዓት አልሞላውም። 24 ሰዓት ካልሞላው ደግሞ ምንም አይነት መፍትሄም ሆነ ምንም አይነት ነገር ሊያደርጉልኝ አይችሉም። እኔ ደግሞ 24 ሰዓት እንኳን እንዲሞላ መታገስ አልቻልኩም። በጣም ነው እየተጨነኩኝ ያለሁት እና ምንም ልታገሳቸው አልፈልግምም አልችልምም። ግን ደግሞ አሁን የሰማሁት ነገር ምንድነው ሄርሜላ ጋር እንዳለ ልጁ ሄርሜላና አብርሃም ይዘውት ከዚህ ቀደም እንዳደረጉት ይዘውት ሊጠፉ እንደሆነ ይዘውት ሊሄዱ እንደሆነ ሲቀጥል ደግሞ ቡዜም ሄዳ ይሄንን ነገር መስጠቷን እኔ በጭራሽ ይሄንን ነገር ላምናቸው ማለት የምር ለልጅ አስበው ነበር ሀያቱ ጋር ይሄድ እያሉ የነበሩት። እንግዲህ ሀያቱ ሄርሜላ ናት እንዴ ብቻ ማለት አልችልም። በምን አይነት መንገድ እንደምናስረዳቸው አናውቅም። ግን ደግሞ ከዚህ በፊትም እንደዚህ አይነት ነገር ሰርተዋል ታውቃላችሁ ብዙዎቻችሁና እኛ ያለፈው በምንድነው በዝምት በቃ ነገሮችን በራሳችን መንገድ ለመፍታት ወይም ደግሞ ልጁን ብቻ መቀበል ነበር ሀሳባችን። አሁን ላይ ግን ዝም ስንላቸው ወይም ደግሞ ነገሩን በሰላም መንገድ ለመፍታት በሞከርን ቁጥር በጣም እየናቁንና ምንም ማምጣት እንደማንችል እያሰቡ ነውና ካሁን በኋላ ምንም ነገር ሊፈጠር ይችላል። ብዙ ጊዜ ከሷ ጋር ከብዙዎቻችን ጋር ብዙ ነገር ሲፈጠር እያያችሁ ነውና ካሁን በኋላ ግን በሉሌ ቀልድ አናውቅም። ምክንያቱም ከዚህ በፊት ብቻዋን የሁሉ ነገር መስዋዕትነት የከፈለችው ማንንም መጥቶ እንዲነካባት ማንንም መጥቶ ደግሞ የፈለገው ነገር ልጁ ላይ እንዲወስን አንፈልግም። ምክንያቱም ከዚህ በፊት ብዙ መስዋዕትነት ከፍላ ከእርግዝና ጀምሮ እስካሁን ድረስ ባለችበት ጊዜ አጠገብ የነበረችው እናቱ ሩታ ነች። ዛሬ መጥቶ ደግሞ ደራሽ አብርሃም ወይም ደግሞ ቡዜ ዛሬ መታ ልጁ ወደ ሀያቱ ላይ ያለበት ብላ ሄርሜላ ጋር መውሰድ ማለት ይሄ ንቀት ነው። ስለዛ ሄርሜላ ጋር እንደሆነ ሰምተናል። ልጁ ሄርሜላን ከዚህ በፊት ብዙ ነገር ተፈጥሯል ከሷ ጋር ሄርሜላና ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ ከትላንት ጀምሮ የተፈጠረውን ነገር እናንተም ታውቁታላችሁ። ሩታ ቤት የተፈጠረውን ልጇን ወስደውባታል። የት እንዳለ ማን ጋር እንዳለ እንኳን በትክክል እንዳታውቅ እያረጓት ነው ያሉበት ነገር። ምክንያቱም እነሱ የፈለጉት ደብቀው እሷን ለማናደድ፣ እሷን ለማቃጠል፣ እሷ ላይ ተጽዕኖ ለማድረግ፣ እሷን በሽተኛ ለማድረግ አስበው እንደሆነ በትክክል የሚገልጽ ነው እያየነው ያለው ነገር ማለት ነው። ምክንያቱም ትላንትና አብርሽን አግኝታው አውርታው ነበረ። እሱ ምንድነው እንደማያውቅ ምንም እንዳልተፈጠረ እሱ እንደውም ቡዜ ጋር እየደወለ እንደሆነ ስልኳን እንደዘጋችባትና ሊያገኛት እንዳልቻለ ዛሬ ደግሞ እሱን ስልኩን አጥፍተዋል ማለት ነው። ይሄ ነገር ታዲያ ምን ያሳየናል? ትላንትና እሷ እንደተጨነቀች አይቷል። በጣም እንደዛ እንስፍስፍ ብላ እያናገረችው እየተጨነቀች እያየ እያናገራት ስልኳ ዝግ ነው የቡዜ እንዳለው የእሷን ስሜት እያየ ምን አይነት ጭካኔ ምን አይነት ርህራሄ የሌለው ሰው ቢሆን ነው ዛሬ እሱ ስልኩን አጥፍቶ የጠፋው? እንዴት ነው ይሄ ነገር? ልጅ እኮ ነው የጠፋው። ልጅ ሰው ነው ሰው አይን ያለው እንዴ ጆሮ ያለው መስማት የሚችል መናገር የሚችል ሰው ይሄ ሰው የምንለው ሰው እኮ ነው የጠፋው። ይሄ አሻንጉሊት እኮ አይደለም የጠፋው። እንዴት ነው ግን እናንተ እንደዚህ ቀለል አድርጋችሁ እናትየው ምንም አታስብም ብላችሁ እንደዚህ ተጨንቃችሁ እናንተ እነዚህ አይነት ነገሮችን የምትጥሩት?
ዛሬም ሄርሜላ መታለች። ሄርሜላም በተረጋጋ መንፈስ ነገሮች እንዲፈቱ እሷን ለማናገር ሞክራ ነበረ። ሄርሜላ ምንድነው የምትፈልገው? በቃ አሁን ጀብድ እየሰራች ስለሚመስላትና ነገሮች በቃ በትክክል እሷ ጤነኛ ሆና ነገሮችን በተረጋጋ መንፈስ እያከናወነች ስለሚመስላት በዚህ ሰዓት የሚመጡላት ጥያቄዎች፣ የምትጠየቀው ጥያቄዎች፣ ነገሮች በጠቅላላ በግልፍተኝነት ነው የምትመልሰው። ምክንያቱም እንደ እናት ወልዳ ላየችውም ያን ስለሆነ መሰለኝ እንደዚህ ቀለል አድርጋ ነገሮችን እንደ ተራ ነገር አይታ ያወራችሁ ማለት ነው። ምክንያቱም እሷ ተናዳ ልጄ ጠፍታብኛለች እያለች ለምሳሌ እናቷ አለች አይደለ? እህቷ ብትጠፋባት ይህን ያህል ስሜት ይሰማታል? የምር ምንም ርህራሄ አይኖራትም? ድንጋጤ አይኖርም? ሰውኛ አስተሳሰብ ውስጣችን የለም ማለት እኮ ነው። ቀለል አድርጋ እሷ በቃ ሌላ ነገር ይሄ በፊት የነበረውን ይሄ ማስመሰል መጋጨት ምናምን ነገር ነው። እሷ ግን ልጠይቃት የፈለገችው ልጄ አንቺ ጋር ነው ያለው፣ አንቺና እነ ቡዜ ተባብራችሁ ልጄን እንደወሰዳችሁት አውቄያለሁ ተነግሮኛልም ብላለች አይደለ? እርግጠኛ ከሆንሽ አንቺ ከሌለሽበት እዛ መስመር ውስጥ ካልገባሽና እጅሽ ከሌለበት ለምንድን ነው ነገሮችን ቀለል አድርጎ ማውራትና ከሰው ጋር መግባባቱ አንቺ ያልተፈጠረልሽ? አሁን የማትችው አሁን የምታደርጊው ነገር ምን እንደሆነ ታውቂያለሽ? ተረጋግቶ ማውራት። ይሄ ጤነኛ ሰው ሊያደርገው የሚችለው በትክክል ማሰብ የሚችል ሰው ሊያደርገው የሚችሉት ነገሮች አንቺ ጋር የለም። አንቺ ጋር ያለው ድርቀት ነው። የማን ቅብ ነሽ? የቡዜ ቅብ ስለሆንሽ ማለት ነው። ቡዜ ስለሆነች ሁሉም ነገርሽ የምትመክርሽ ከእሷ ጋር ስለምትገናኝ፣ ከእሷ ጋር ስለምታወሪ፣ ከእሷ ጋር ስለምትይ፣ እቤትሽ ስለምትመጣ፣ እስከ ዛሬም ከአብርሽ ጋር እንድትገናኝ ስታደርግሽ የነበረችው እሷ ስለሆነች፣ እነዚህ ነገሮች ስለሆኑ አንቺ የምታደርጊው በጠቅላላ የቡዜን አይነት አክት ነው። ምክንያቱም እንደፈለግሽ አስቢ፣ እኔ አላረኩትም ባረገውስ ምናምን የሆነ ቅብርጥሴ ነገር ነው የምታወሪው። ምክንያቱም እሷ እዚህ ጋር ተጨንቃ በስርዓት እያወራችሽ ተረጋግታ እያወራችሽ፣ አንቺ ለምንድን ነው ተረጋግቶ ማውራት ያልተፈጠረብሽ? ለምንድን ነው ግን እኔ ልባችሁ እንዲህ ድንድን ያለው? ደንዳናውን ልቤ ምን ነበር ያልሽው አብርሃምን? ደንዳናውን ልቤ ያሸነፈ ዛሬ ካንተ ጋር እንደሆነ አድርገኸኛል። አሁን ደንዳናውን ልብሽን ተጠቅመሽ ነው ልዑሌ፣ እንግዲህ የባልሽ ልጅ የሆነው ልዑሌ የሩታዬ ልጅ ተሰርቆ እንደዚህ ቀለል አድርገሽ ያየሽው? እንዴት ነው ልጅን የሚያክል ነገር ተሰርቅ ያለው ስትል እንዴት ነው ከትላንት አብርሃም ዛሬ አንቺ ምንም አይነት ድንጋጤ፣ ምንም አይነት የሆነ የመጨነቅ፣ ምንም አይነት ስሜት የሌለው በቃ ምንም አይነት ርህራሄ የሌለው ነገር ነበር ስታሳዩ ነው የነበረው። በእናንተ ቤት እንዴት ነው? እናንተ ከማን የተፈጠራችሁት? ከሰው አይደለም የተፈጠራችሁት? የምር ሰውኛ አመለካከት ነው ያላችሁ፣ ሰውኛ አስተሳሰብ ነው ያላችሁ። በተረጋጋ መንፈስ እንደዚህ አይነት ነገሮችን ለማከናወን ስችሉ ጭራሽ እሷ ላይ ነገሮች እንዲነሱ እና በምታነሱት ነገር እሷ እናንተ ላይ ነጥብ እንድትጥል ነጥብ ለማስጣል ነገሮችን ለማነሳሳት እሷን ያለ ቦታዋ ያለ ጊዜዋ ተገኝታ እናንተ ላይ የሆነ ነገር ፈጥራ ነገሮች እንዲበላሹ ነው እያደረጋችሁ ያላችሁት እንጂ የምር ጭንቅላታችሁ እየሰራ አይደለም። ቡዜ ልጅ አለሽ? የምር አንቺ የልጅ እናት ነሽ? እውነት ልጅ አለሽ? ለልጅሽ ይህን ያክል ስሜት ነው ብቻ ነው ያለሽ? ዴቭስ እንዴት ነው ስነ ልቦና የሚሰራው? ልጅ አለ እኮ አይደለ እንዴ? ልጃችሁ ላይ ይሄ ቢደረግ እንዴት ነው? ልጃችሁ ብትጠፋ ያለችበትን ባታቁ፣ ተደብቃ እንደሆነ ተሰርቃ እንደተወሰደች ስታቁ እንዲህ ቀለል አድርጋችሁ ነው የምታዩት? ይሄኔ እኮ ስለ ሄርሜላ ቢሆን ሁላችሁም ተንገብግባችሁ ነበር የምትወጡት። ለምን ሄርሜላ ተነካች ነበር እኮ የምትሉት። አሁን እናንተ ስለሆነ ሴራውን እየሰራችሁ ያላችሁት ተደብቃችሁ ሁላችሁም በጋራ ይሄን ነገር እያረጋችሁ ስለሆነ ግን ሌላው ነገር ምንም ትዝም አይላችሁም፣ ምንም አይመስላችሁም። አንቺ ለልዑሌ ከእናቱ በላይ አዝነሽ ነው፣ ከእናቱ በላይ አሳድገዋለሁ ብለሽ ነው። ይኸውልሽ ቅድም ምን ስትል ነበር? ከና አባዬ ጋር አወራለሁ። እነሱም ይኸውልሽ ያለውን ነገር እንዳያውቁ ስለፈለኩ ነው እንጂ ብዙ ነገሮች ይፈጠራሉ። አሁንም እናንተ እያደረጋችሁት ያለውን ነገር ማንም ቤተሰብ ያውቃል። ቤተሰብ ፈልጎት፣ ቤተሰብ አስቦበት፣ ቤተሰብ አቅዶበት አይደለም ይሄን ነገር እያደረገ ያለው። እናንተ በራሳችሁ ጭንቅላትና በራሳችሁ አስተሳሰብ ነገሮችና ጸብ ለማንሳት ፈልጋችሁ ያደረጋችሁት ነገር እንደሆነ በግልጽ ስትነገራችሁ ነበረ። አብርሽ የምር ግን ልጅን ትወደዋለህ? የምር ልጅ ጤነኛ እንዲሆን ትፈልጋለህ?
ወይስ እንዳንተ አይነት ጭንቅላት እንዲኖረው አሁን በዚህ ሰዓት ያለህበትን ጭንቅላት እንዲኖረው ነው የምትፈልገው? ልዑሌን የምር ትወዷለህ? ከእናቱ እቅፍ ይሄ ልጅ እኮ ገና ጡት እየጠባ ያለ እኮ ነው። መናገር የማይችል ማውራት የማይችል ነገሮችን በራሱ መፈጸም የማይችል ይህን ሕፃን ልጅ ደብቃችሁ ወስዳችሁ ልጁ የምር ጤነኛ አስተሳሰብ እንዲኖረው አስባችሁ ነው ይህን ነገር እያደረጋችሁት ያለው? ቡዜ ምን ስትይ ነበር ባለፈው? አንቺ በስርዓት እያሳደግሽው አይደለም። ስለዚህ በስርዓት ማደግ አለበት፣ ስነ ልቦናው እንዳይጎዳ መሆን አለበት ብለሽ ስትይ ነበረ። አሁን አንቺ ተባብረሽ ሰርቀሽ ወስደሽው ልጁ ጤነኛ አእምሮ እንዲኖረው እያደረግሽ ነው ያለሽው። ይሄ ቪዲዮ እኮ ይከመታል። ነገ እኮ ይህን ነገር ልዑሌ ያየዋል እኮ። እናንተ ያደረጋችሁት ነገር እኮ ድብቅ የማይታይ በቃ ስውር ነገር እኮ ነው እያደረጋችሁ ያላችሁት። እናንተ በቃ ምንም አይመስላችሁ፣ ምንም አይጨንቃችሁ፣ ምንም አይሞቃችሁ፣ ምንም አይበርዳችሁ። ምክንያቱም የምትፈልጉትን ነገር እያደረጋችሁ ስለሆነ ማለት ነው። አሁንም ቢሆን እያደረጋችሁ ያላችሁት ነገር ማለት ነው፣ ሩታዬ በብልጠት እየሄደችና ነገሮችን ለማስተካከል እየሞከረች ነው። አሁንም እየታገለቻችሁ ነው። አሁንም በስርዓት እያናገረቻችሁ ነው። ነገሮች ወደ ሌላ መስመር ሳይሄዱ መጥፎ መንገድ ሳትይዙ ለምንድን ነው ይህን ነገር ማስተካከል ያቃታችሁ? አሁንም ልንገራችሁ፣ ይሄ ነገር በህግ የሚያስጠይቅ ነገር እንደሆነ ታውቃላችሁ። ይሄ ሌብነት፣ ዘረፋ፣ ይሄ ማፈን፣ ይሄ ከወንብድና የማያንስ ትልቅ ስህተት ነው እየሰራችሁ ያላችሁት። ምክንያቱም እናቱን አስፈቅዳችሁ፣ እናቱን አናግራችሁ፣ እናቱ ፈቅዳላችሁ ወስዳችሁ ቢሆን ኖሮ ኖርማል ነበር። አንተም አባትየውን ብትር አክስትየውም አጎትየውን ብትሆኑ ማለት ነው። ግን ሰርቃችሁ እሷ በሌለችበት ቤት ድረስ ገብታችሁ ይህን ነገር አድርጋችሁ አሁን እንዴት ነው ጭንቅላታችሁ በትክክል ያስባል ብላችሁ የምታስቡት? ሄርሜላስ ምን ስትልሽ ነበረ? አንቺ በቦታው ካልተገኘሽ፣ እጅሽ እዛ ላይ ከሌለበት፣ አንቺ እዛ ውስጥ ካልገባሽ፣ 3 4 ቤትሽ ተመላልሳ መጣ ቀንም ማታም ይሄ ሉሌ ከጠፋ በኋላ የለሽም ነበር ቤት። ታዲያ አንቺ የት ሄደሽ ነው? ከአብርሽ ጋር ጫጉላ ሽርሽር እየሄድሽ ነው? አብርሽ ከአንቺ ጋር ምንም አያወራም? አብርሽ ከአንቺ ጋር አይገናኝም? ከአብርሽ ጋር ስትገናኙ ልዑል የት እንዳለ አታቂም? አሁን አንቺ እውነት አለኝ ብለሽ ነው የምታምኙ? የምር ግን እንደ እናት ነገ እናት ለመሆን የምትጥረዋ ሴት የምታደርጊው ነገር ልክ ነው? እውነት ግን አቋምሽ ልክ ነው ብለሽ ነው የምትሄጂው? አእምሮሽ ግን አሁንም እየሰራ ነው? ስለ ልቦናሽ ትክክል ነው? አንቺ እኮ ይኸውልሽ ለራስሽ እኮ የሆነ ጊዜ ሊሰጥሽ ይገባል እኮ። ራስሽን የምታስቢበት፣ ራስሽን የምታዘጋጅበት፣ ራስሽን ለመልካም ነገር የምትጠቅምበት ጊዜ እኮ ያስፈልግሻል። በዚህ ልክ ለአንቺ ጸበል ያስፈልግሻል። የሆነ ቤተክርስቲያንም የሆነ ቦታ ሄደሽ ነገሮችን የምታስተካክሊበት ጊዜ ያስፈልግሻል። አሁን እየሄድሽበት ያለው ነገር ልክ አይደለም። ጤነኛ ሰው ሊያደርገው የሚችለው ነገር አይደለም። በዙሪያሽ ያሉ ሰዎችም አንቺም እያደረጋችሁት ያላችሁት ነገር። አሁን አብርሽ ተው፣ ይቆጭሃል። የምር አሁን እያደረግከው ያለው ነገር ነገ የምትንገበገብበት ነገር ነው። ነገ ጠይቀህ ላትመለስበት ነገሮች ነው እያከናወንክ ያለው። ስለዚህ አሁኑኑ ወደ ልባችሁ ተመልሳችሁ ነገሮችን ብታስተካክሉ ይሻላችኋል። ይሄ ነገር ወደ መጥፎ መስመር እየሄደ ነው። ወደ ወንጀል፣ ወደ ውንብድና እየሄደ ነው። ይሄ ከምንም አይተናነስም። ይሄ ሰው ከማገት አይተናነስም። ምክንያቱም ስርዓት ባለውና ህጋዊ በሆነ መንገድ ይህን ነገር አድርጋችሁት ቢሆን ኖሮ መልካም ነበረ። አሁን ግን ያደረጋችሁት ነገር ልክ ስላልሆነ ወደ ቀልባችሁ ተመልሳችሁ ነገ የሚደርስባችሁን ነገር እያሰባችሁ ስለ ልጁ ጤና እያሰባችሁ ነገሮችን እንዴት እየሄዱ ነው ብላችሁ አጢናችሁ ነገሮችን ብታስተካክሉ ይሻላችኋል። ሩታዬም አሁን እያደረግሽው ባለሽው መንገድ ቀጥይ። አንቺ ትክክል ባልሽውና ትክክል እያደረግሽ ባለሽው ነገር ቀጥይ። ምክንያቱም አንቺ ላይ ይሄ እያደረጉት ያሉት ደቦ ምን እንደሆነ ታውቂያለሽ። አንቺ ላይ ክፉ ነገር አድርገሽ አንቺ ላይ ነጥብ ለመያዝ ነው። ቅድምም ስትይ ነበር እኔ ምንም አይነት ነጥብ አልጥልም፣ ይህን አሰባችሁ ከሆነ። ስለዚህ በተረጋጋ መንፈስ እያናገርኳችሁ ነው። በተረጋጋ መንፈስ ልጄን እንድትሰጡኝ እያደረኳችሁ ነው። አይሆንም ካላችሁኝ ግን ከዚህ በኋላ የሚፈጠረው ነገር እኔ ኃላፊነቱን አልወስድም እያለቻችሁ ነው።
ስለዚህ ሩታዬ አንቺ ጠንካራ ነሽ፣ ብልህ ነሽ። እስከዛሬም ብዙ ነገሮችን ስታደርጊ ነበረ። ብዙ ጊዜ ሰርቀውብሽ፣ ደብቀውብሽ፣ ግን በብልሃት ነገሮችን ተጠቅመሽ አስተካክልሻል። አሁንም ቢሆን እየሄድሽበት ያለው ነገር መልካም ነው። አንቺ ከነሱ ጋር አተካራ ውስጥ መግባት፣ ጭቅጭቅ ውስጥ መግባት፣ እነሱ ላይ ጉዳት ለማድረግ እንዳታስቢ። እየሄድሽበት ማለው መንገድ ሂጂ። በቃ ይስተካከላል ይሄ ነገር። ምክንያቱም አንቺ በንጹህ መንገድ እየሄድሽ ስለሆነ ማለት ነው። ስለዚህ አሁንም እነሱ ጭንቅላታቸው ከሰራ፣ አእምሯቸው ከሰራ፣ የሆነ ስነልቦናቸው ልክ ከሆነ ልጁን ማምጣታቸው አይቀርም። ስለዚህ አንቺ ተረጋግተሽ ነገሮችን ለመፈጸም ብታስቢ መልካም ነው ብዬ አስባለሁ። ቤተሰቦችን በእውነት ነው የምላችሁ፣ በሄርሜላ በኩል በአብርሽ በኩል ያላችሁ ቤተሰቦች፣ ቡዚን ዴቭን የምትደግፉ ሰዎች ተው። እነዚህ ልጆች ወደ ገደል እያስገባችኋቸው ነው። ወደ ገደል እየገቡ ነው። ወደማይሆን መስመር እየሄዱ ነው። ህገወጥ እየሆኑ ነው። ይሄ ህገወጥ መስመራቸውን ቢያስተካክሉ ብትመክሯቸው ይሻላል። እማይሆን ነገር እየደገፋችሁ ልጆቹንም ወደ ገደል እየወሰዳችኋቸው ነው። እኔ አሁንም በድጋሚ የምላችሁ ፈጣሪ ልቦና ይስጣችሁ። ነገ በእኔ በሉ እሺ። ነገ በእናንተ የሚደርስ ነገር ነው። ዛሬ የዘራችኋት ነገ እናንተም ታጭዱታላችሁ። ነገ ዋጋ ትከፍሉበታላችሁ። ስለዚህ ውድ ቤተሰቦቼ እኔ ሌላ የምለው ነገር የለኝም። እስካሁን ስላዳመጣችሁ፣ ለምታደርጉልኝ ድጋፍ፣ ቤቴን ሰብስክራይብ እያደረጋችሁ ነው፣ እያያችሁልኝ ነው፣ ከልብ አመሰግናለሁ። በዚሁ ቀጥሉ። በሌላ ቪዲዮ እንገናኛለን። ሩታዬም ልጇን ታገኛለች፣ ልጇንም ታሳድጋለች። ሰላም ሁኑልኝ።